መልካ አማኑኤል በሰላም በሰሌዳ ዝንቱ ልቤ የፍቅርህ አንዱ ፊደል ስንኳን ያልተረሳ በዚህ በልቤ ሰሌዳ ለማድነቅ ተጽፏልና የዳርና የመካከል ገዢ ቅዱስ አማኑኤል ሆይ ሰው የመሆንህን ነገር በጉባኤ ፊት እናገር ዘንድ አምላኬ እግዚአብሔር ሆይ አንደበትንና ጥበብን ስጠኝ። ሰላም ለፈንወትከ የይቅርታና የምሕረት ቦታ ከምትሆን ከአርያው ወደ ድንግል ማርያም ቅዱስ ገብርኤልን ለመላክህ ሰላም እላለሁ። የምታስፈራ ኃያል አማኑኤል ሆይ የልደትህን ነገር በአንደበትና በቃል ቀለም እጽፍ ዘንድ ፈቀድሁልህ የሚል ቃልን አሰማኝ። ሰላም ለርደትከ የደስታ ብስራት ቅዱስ ገብርኤል በእምነት ካሰማ በኋላ ወደ እኛ ለመውረድ ሰላም እላለሁ። ለእኛ መድኃኒት የሆንክ ቅዱስ አማኑኤል ሆይ እናታችን በሆነች በቅድስት ድንግል ማርያም እቅፍ ሕፃን ሆነ በአዩ ብፁዓን ናቸው። ሰላም ለድኅረትከ ከዓለም ሴቶች ሁሉ ንጽሕት ከሆነች በተመረጠች በቅድስት ድንግል ማርያም ማኅፀን ለማደረህ ሰላም እላለሁ። ሁሉን የፈጠርክ ቸሩ አማኑኤል ሆይ አንተ አምላኬ የሚነድ እሳት ስትሆን የትንሽ ብላቴናን ሥጋ መዋህድ እንደምን ያለ ድንቅ ነው። ሰላም ለነሲኦትከ ደስታን የሚያበስር መልአከ በቅዱስ ገብርኤል አንደበት አማኑኤል የተባልክ አምላኬ ሆይ ክብሯን የተመላች የድንግልን ሥጋ በመዋህድህ ሰላም እላለሁ። ዳግመኛም አብዝቶ የመጠበቅ ነፍስን ከነፍሷ ለማንሳት ሰላም እላለሁ። ሰላም ለለቢሶትከ ቸሩ ቅዱስ አማኑኤል ሆይ የድንግል ማርያምን ሥጋ ለመልበስ ለመዋሃድህ ሰላም እላለሁ። ዳግመኛም 9 ወር ከ5 ቀን በጠባብ ማኅፀን ለመወሰንህ ሰላም እላለሁ። ጌታችን አምላካችን ኢየሱስ ክርስቶስ ሆይ አንተ እሳት ስትሆን በትንሽ ብላቴና ሥጋ ውስጥ መወሰንህ እንደምን ያለ ነው። ሰላም ለልደትከ የይሁዳ ዕጣ በምትሆን በቤተልሔም ከድንግል ማርያም ሐዲስ ለሆነው ልደትህ ሰላም እላለሁ። ኀጢአትን የምታስተሰሪ የከበደውን ዕዳ የምታቃልል መድኃኔ ዓለም ክርስቶስ ሆይ መወለድህ በኢየሩሳሌም አደባባይ በተሰማ ጊዜ የጢሮስ ሰዎች እጅ መንሻን አቀረቡ። ሰላም ለቀሚስከ እንደ ሕፃን እጅግ በየጥቂቱ ስታድግ ከአንተ ጋር ላደገ ቀሚስህ ሰላም እላለሁ። ጌታችን አምላካችን ክርስቶስ ሆይ በባዕድ አገር ስንቅን አትንሳኝ። ሕፃን ሁነ ሳለ የጥልቅ ባሕር ውሃን በመዳፍህ የምትሰፍር አንተ እጅግ ድንቅ ነህ። ሰላም ለግዝረትከ ከቀዳማዊ ልደት በኋላ በደገኛይቱ በኦሪት ሕግ ሥርዓት በ8 ቀን ለሆነው ግዝረት ሰላም እላለሁ። በልደትህ ጊዜ ሰማይ ይደሰታል፣ ምድርም አዕጽዋትና ከውሃ ጋር ትደሰታለች። ሰላም ለተሃቀፉትከ ከ40 ቀን በኋላ በኦሪት ቤተ መቅደስ በከበረ በስምዖን እቅፍ ለመታቀፍህ ሰላም እላለሁ።
የሚያገሳ ኃያል አንበሳ አማኑኤል ሆይ ፍቅርና ደስታን የሚሆነው ልደትህ ሀገሮች ተደሰቱ፣ ተራራዎቹም ዘለሉ። ሰላም ለዝክረ ስምከ ቅድመ ዓለም ለነበረና ዳግመኛ በሚመጣው ዓለም ለሚኖረው ስምህ አጠራረህ ሰላም እላለሁ። እሳትን የተጎናጸፍ ቸሩ አማኑኤል ሆይ ያለ ሴት ከአብ መወለድህና ድንግል ከሆነች እናትህ አባት መወለድ ፈጽሞ ድንቅ ነው። ሰላም ለስዕርተ ርእስከ ሁለመናው ለተወደደ ለራስህ ጠጉር ሰላም እላለሁ። ዳግመኛ በአንገትህ ላይ ላረፈው ራስህም ሰላም እላለሁ። የከበረ ወላጅ በኩር ክርስቶስ ሆይ በልደትህ ጊዜ ብርድ ቢጸና ሰማይና ምድርን የፈጠርክ አንተን ሁለቱ እንስሳት አሟሟቁህ። ሰላም ለገጽከ የሚያበራ ኮከብን በማየት ከሩቅ በመጡ ጊዜ ሰባ ሰገል በአዩት ፊት ሰላም እላለሁ። የድንግል ማርያም ሕፃን ቸሩ ቅዱስ አማኑኤል ሆይ ሀብታም ስትሆን ቤት እንደሌለው ሰው በበረት መተኛትህ እኔን ያስደንቀኛል። ሰላም ለቀራነብቲከ ለቅንድቦችህና ለሚያበሩ ዐይኖችህ ሰላም እላለሁ። የሁሉ ጸሎት በሮች ለሆኑ ጆሮችህም ሰላም እላለሁ። በብዙ እረኞች አንደበት የተመሰገንክ ቅዱስ አማኑኤል ሆይ መጎናጸፊያ የሚያድን እሳት ሲሆን በእላቂ ጨርቆች እንዴት ተጠቀለልክ! ሰላም ለመላቲሂከ ሰሎሜ ለሳመቻቸው ጉንጮችህ ሰላም እላለሁ። መዓዛቸው እንደ ሽቶ ለጣፈጡ አፍንጫዎችህ ሰላም እላለሁ። የሮም ሐዋርያ ለሆነው ጳውሎስ መምህር ቸሩ ቅዱስ አማኑኤል ሆይ ፍቅር አንድነት ሳይኖረኝ ያለ ንስሐ እንዳልሞት ለእኔ ለደካማው ባሪያና ይህንን ለሚከታተሉ አደራ እላለሁ። ሰላም ለከናፍሪከ ቅዱስ አማኑኤል ሆይ ቢስሟቸው ለማይጠገቡ ከንፈሮችህ ሰላም እላለሁ። በአፍህ ለሚሰሙት እንደ ማር ነውና የአብ ቀኝ ክንዱ ቸር አማኑኤል ሆይ እንደ ሕፃን ሆነ ሳለ ያዩ ሁለት ዐይኖች ብፁዓን ናቸው። ሰላም ለአፉከ የድንግልን ወተት ከእርሱ የጠጣ ዘንድ ጡትን ለፈለገ አፍህ ሰላም እላለሁ። በማመስገንህ ገንዘብ ጥበብን የሰጠኸኝ ቸሮ አማኑኤል ሆይ ከአብ ዘንድ የሆነው ልደትህ እጹብ ሆነብኝ። ዛሬም ከድንግል መወለድህ ዳግመኛ አስደነቀኝ። ሰላም ለአስናኒከ የብዙ ወገኖችን ዐይኖች ፈጽመው ሊያስደስቱ ከአፋህ ውስጥ ለተገለጡ ጥርሶችህ ሰላም እላለሁ። የይቅርታ መዝገብ የተሸለመች የሕግ ምስጢር ቦታ ክርስቶስ ሆይ ሥጋችንን ሥርዓት ልትፈጽም ከኀጢአት ብቻ በቀር በሁሉም ሰው ሆንክ። ሰላም ለልሳንከ አስተምሮቱ በሕዝቦች ዘንድ እስኪደነቅ ድረስ በአይሁድ ምኵራብ ላስተማረው አንደበትህ ሰላም እላለሁ። ልማድህ ዘወትር ይቅርታ የሆነ ቸሩ ቅዱስ አማኑኤል ሆይ ከሦስትነት ባለመለየት ወደ ምድር በወረድክ ጊዜ አንተን ያየ ሰው ብፁዓን ነው። ሰላም ለቃልከ በቸርነትህ ሳጥን ልብህ ለሚንቀሳቀስ ቃልህና እስትንፋስህ ሰላም እላለሁ። የምሕረት አዳራሽ በር ቸር አማኑኤል ሆይ በዓለም ለሚኖርህ ድምፁ በተሰማ ጊዜ የሰይጣን ሰራዊት ታወኩ፣ ፈጽመውም ደነገጡ። ሰላም ለጉርኤከ ከወይን ፍሬ ይልቅ
ለምትለሰልሰው ጉሮሮህ ሰላም እላለሁ። በትከሻዎችህ መካከል ለምትኖረው አንገትህም ሰላም እላለሁ። የቅድስት ድንግል ማርያም ልጅ ቅዱስ አማኑኤል ሆይ የመለኮትህን ኃይል ታሳይ ዘንድ በሰፊ ሜዳ ላይ በ5 የገብስ እንጀራ እና በ2 ዓሣ ብዙ ሰዎችን አጠገብክ። ሰላም ለመትከፍትከ ቅዱስ አማኑኤል ሆይ ለትከሻ ሰላም እላለሁ። እንደ ልብስ ብርሃን ለተጎናጸፈ ጀርባህም ሰላም እላለሁ። ያዘነን የምታረጋጋ ወይን አማኑኤል ሆይ በኃይልህ በሰርግ ቤት በብዙ ሰዎች ፊት ውሃው የሚያምር ወይን ሆነ። ሰላም ለእንግድአከ ቅዱስ አማኑኤል ሆይ ለደረትህ ሰላም እላለሁ። በማስከተልም ለጭንህ ሰላም እላለሁ። የመስጠትን ሥራ ለለመዱ እግሮችህ ሰላም እላለሁ። ቸሮ አማኑኤል ሆይ በገነት ከቅዱሳን ጋር በወንድማማችነት ለጠፋው አገልጋይ መኖርን ታድለኝ ዘንድ መታመንን እታመንብሃለሁ። ሰላም ለመዝራኢከ ቅዱስ አማኑኤል ሆይ ለበረቱ መዳፎችህና ክርኖችህ ሰላም እላለሁ። ለክንዶችህን መታመን ለሆኑ መሃል እጅህ ሰላም እላለሁ። ዘመንን የምታስረጅ ሕያው ቅዱስ አማኑኤል ሆይ ያላንተ የማምነው የለኝምና ሐዘን በመጣብኝ ጊዜ አትተወኝ። ሰላም ለአጻብኢከ ቁጥራቸው 10 የሚሆኑ ጥፍሮች በላያቸው ላሉ ጣቶችህ ሰላም እላለሁ። የሰማይና የምድር ንጉሥ ቅዱስ አማኑኤል ሆይ የእግርህ አንካሳዎች በኃይል ሮጡ፣ ዓይነ ስውሮችም የዓይኖችህን ብርሃንን አገኘ። ሰላም ለአጽፋረ እዴከ በጣቶች ላይ ለተቀመጡ ለእጆች ጥፍሮች ሰላም እላለሁ። በተሳለ ጦር ለተወጋ ጎንህ ሰላም እላለሁ። መጎናጸፊያ እሳት የሆነ ቸሩ ቅዱስ አማኑኤል ሆይ በጽኑ ደዌ የተያዙ የመሬታዊ ሥጋ ሕመምተኞች በኃይልህ ቢድኑ ያን ጊዜ በአይሁድ ልቦና ቅናት አደረ። ሰላም ለከርስከ ቅዱስ አማኑኤል ሆይ የዋህ ለሆነው ልቦና ሆድ ሰላም እላለሁ። ለኩላሊትህም ሰላም እላለሁ። ንጹሕ ለሆነው ሕሊናህም ሰላም እላለሁ። አኗኗርህ የሚያስፈራ ቸሩ አማኑኤል ሆይ ኃጢአቴ ከሰፊው ውቅያኖስ አሸዋ ቢበዛም አንተ ግን ምሕረትህ የበዛ ነውና ይቅር በለኝ። ሰላም ለአማኦቲከ ቅዱስ አማኑኤል ሆይ ለአንጀትህ ሰላም እላለሁ። ለዘላለም ለሚኖር እምብርትህም ሰላም እላለሁ። በሆድህ መካከል ላለው ለውስጥ አካልህም ሰላም እላለሁ። በላይም በታችም ያለ ቸሩ አማኑኤል ሆይ በቸርነትና በምሕረትህ ብዛት የእኔን የባሕርይህን ኃጢአቴን ሁሉ ይቅር በለኝ። ሰላም ለሐቄከ ሁለመናውን ለአማረ ወገብህ ሰላም እላለሁ። ለሚያበሩ መለኮታዊ ጭኖችህም ሰላም እላለሁ። ይቅርባይ አማኑኤል የሚያበራ ዕንቁ አማኑኤል ሆይ ከፍ ላለች ሥልጣንህ እነሆ ፍጹም ምስጋናን በብዙ መገዛትን አቀርብልሃለሁ። ሰላም ለአብራኪከ ለበረቱ እግሮችህና ጉልበቶችህ ሰላም እላለሁ። ለተረከዞችህም ሰላም እላለሁ። ለከበሩ የእግሮችህ መረገጫዎች ሰላም እላለሁ። ሁሉን የምትገዛ በሁሉም የሰለጠንክ ቅዱስ አማኑኤል ሆይ ምስጋናን የሚገባው ስም አጠራር በስነ ፍጥረት አንደበት ሁሉ ለዘላለሙ የተመሰገነ ነው። ሰላም ለአጽብኢከ ቅዱስ አማኑኤል ሆይ በቁጥርና በሥራ ጊዜ 10 ለተባሉ ለሁለቱ እግሮች ጣቶች ሰላም እላለሁ።
በእግዚአብሔር ፍቃድ የምትላክ ቅዱስ አማኑኤል ሆይ የዚህ ፈጽመ ትመሰገንበት ዘንድ አምላኬ ሆይ ያንተን ጸጋ እንዲሁ በከንቱ ስጠኝ። ሰላም ለአጽፋረ እግርከ ቅዱስ አማኑኤል ሆይ ለእግርህ ጥፍሮችና ለአማረ ቁመትህ ሰላም እላለሁ። ለሚያስፈራ የአምላክነት መልክህም ሰላም እላለሁ። ዓለምን ሁሉ ለፈጠረ አካላዊ ቃሉ ቅዱስ አማኑኤል ሆይ የብዙ ካህናትን ዛሬ በበዓልህ ጣዕም ባለው ዜማ እንደ መላእክት ምስጋናን አቀረቡ። ሰላም ለጸአተ ነፍስከ ቅዱስ አማኑኤል ሆይ ለነፍስህ መለየት ሰላም እላለሁ። ለሥጋ በድንም በየወገኑ ሰላም እላለሁ። ለመገነዝም ሰላም እላለሁ። በጎልጎታ ለሆነው መቃብርህም ሰላም እላለሁ። የጽርሐ አርያም ደጃፍ ቸሩ አማኑኤል ሆይ በሚያስፈራ በፍርድ ቀንና በጸና መመርመርም ጊዜ ለእኛ ምሕረት መከታ ይሁነን። ሰላም ለተንሣኤከ ለጻድቃን ሕይወት ለኃጣን ፍርድ ለሆነው ተንሣኤህ ሰላም እላለሁ። ሥጋችን በመልበስ በኩር የሆንክ ቅዱስ አማኑኤል ሆይ ሐዋርያ አባታችን ጳውሎስ እንደተናገረው የተገነባ የጥል ግድግዳን ለእኛ አፈረስክልን። ሰላም ለእርገትከ ራያቸው የሚያስፈራ አርባብ የተሰኙ ነገደ መላእክት እያመሰገኑ ለተከናወነው እርገትህና በአብ ቀኝ ለተቀመጥክ ሰላም እልሃለሁ። የጥበበኝቱን ማርያም ልጅ ቸሩ አማኑኤል ሆይ እኔን ባሪያህን በሰማያዊው ዕቃ ቤት ከሾምከኝ አምላኬ ሆይ ለአንተ የሚደነቅ ምስጋናን ይገባል። አመ ትመጽእ ከቸር አባትህ እና ይቅር ባይ ከሆነው ከመንፈስ ቅዱስ ጋር በኋላ ዘመን ለፍርድ በምትመጣ ጊዜ የምትደክም ትጉህ ፈጣሪ አማኑኤል ሆይ ነፍሴን ከአደርኩበት እዳሪ ከተቀመጥኩበት ቦታ ከእኔ ጋር ተቀመጪም በላት። ስብሃት ይደሉ ለገናናው ለብርሃነ ፈጣሪ ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ትክክል ለሚሆን ለመንፈስ ቅዱስ ምስጋና ይገባል። የሚያቃጥል መለኮት ለተሸከመች ለድንግል ምስጋና ይገባል። ከምድር በላይ ሩቅ በሆነው ሰማይም እስከ ዓለም ፍጻሜ ድረስ ስግደት እና መገዛት ይገባል። በዝንቱ ቃል ማህሌት በዚህ የምስጋና ቃልና በዚህም እልልታ ችግር ባገኘው ጊዜ ለሚለምን ሰው በመስቀል ላይ ልመናን የምትቀበል ኢየሱስ ክርስቶስ ሆይ ረዳት ለቸገረው መጠጊያ የምትሆን አቤቱ አንተ ዋጋው ተሸክመህ መርዳቴን አፋጠን። ስብሃት ለከ አምላኬ አማኑኤል ሆይ በዓመት በቀን ቁጥር ልክ ለአንተ ምስጋና ይገባል። የልዑል እግዚአብሔር ልጅ አምላኬ ሆይ ለአንተ ምስጋና ይገባል። የድንግል ማርያም ልጅ አምላኬ ሆይ ለአንተ ምስጋና ይገባል። ዓለማትን በኃይል የፈጠርክ አምላኬ ሆይ ለአንተ ምስጋና ይገባል። ሰው የመሆንህን ምስጋና ዘወትር በቃል እናገራለሁ። አቤቱ አምላካችን ቅዱስ አማኑኤል ሆይ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ ሐቃንተ ተቀበለን። አማኑኤል ኃጢአታችን በደላችን ይቅር በለን፣ ይቅር በለን። አገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ማኅበራችንን ትባርክልን። ይህን የሚሰሙትንም ልመና ጸሎታቸውን ትቀበል ዘንድ በአንድነቱንን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የአማኑኤል ቤተሰቦች ሁላችሁም ይህንን ቪዲዮ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክና ሼር እያደረጋችሁ በመልካም ኮሜንታችሁ አስተያየታችሁን እየሰጣችሁን ለዓለም ሁሉ እንድታደርሱ የአማኑኤል ፍቅር በሁላችን ላይ ይደር አሜን። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታቸው ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው አሜን። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፌ የምስጋና ጽዋ ልመናችን መላ ማህያዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋን በልተን ጠግባለን፣ ደም ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደተራበ ውሻ አገር ለአገር ሲንከራተት ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጠሙ። ከምድር እስከ ሰማይ ድረስ ረበው ቦታውን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚህ ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ደግሞ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ደግሞ ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታ ኢየሱስ ክርስቶስን ምስጢረ ልደትን ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ ኢየሱስ ክርስቶስንም ምስጢረ ልደት መርምሮ ለማወቅ ወይም ለመረዳት በተሳነው ጊዜ እያዘነ ወገኖቹን ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም፣ አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢየ እግዚአብሔር ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደች በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተነገረላት ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን በሕዝቅያስ ልጅ ምናሴን በሱ ላይ አነሳስቼ በመጋዝ ያስተረተርኩት ከዓለምም ያጠፋሁት ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓላማውን ደሞ ወይም ደሞ አቋሙን
አፈራረስኩት። እንግዲህ ማን ነው ያለ ስልጣኔ ያለ ትንቢቱ ወደ መድረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር? ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼ እስከ ዓለም ድረስ ወደ ባህር ጥልቀትም ወረድኩኝ። በባህሩ ላይም ደግሞ ዋኘሁ። ወደ ተራራው ኮረብታው ደግሞ ወጣው። የዚህን ልጅ ሚስጥር ግን ደግሞ ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ ደግሞ በመንግስቴ ላይ ደግሞ የሚመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጼ አድሮብናልና ከእግዚአብሔር ጋር የተነጋገሩ በግብጽ 10ን ታላላቅ ተአምራትን ያደረገ የኤርትራን ባህር በበትሩ ደግሞ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብጽ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃን አገዛዝ ነፃ ባወጣ ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ ደግሞ 12 ምዕራፍን ወደ ኋላ የመለሰ የነነዌ ልጅ ነብዩ ኢሳይያስንም በሕይወቱ ሳለ ጠላት አስነሰችበታለሁ። ለአምላኩ ቀና የሆነውን 3 ዓመት ከ6 ወር ዝናብ እንዳይዘን የሰማይን በር በስልጣኑ የዘጋ ነቢይ ኤልያስንም ደግሞ ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገሉት ተዘጋጅተው ነበር። እሱ ግን ሸሽቶ አመለጠ። ዳሩ ግን ደግሞ እግዚአብሔር ፈጥኖ ወደ እሱ ባያሳርገው ኖሮ በዚህ ዓለም ደግሞ እንዲደረግለት ባደረግኩ ነበር። ባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል ደግሞ አድርጌዋለሁ። እንዲሁም ደግሞ ናቡከደነጾር ላቆመው የጣዖት ምስል ደግሞ 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌዋለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ደግሞ ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ደግሞ ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩት እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስን በበትር የተመታሁና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በጎ ምስክርነት ይቁምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብን እኛን ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረት ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ነፍስና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ለተራቆጡት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስት ሽረት በመለኮት ልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ሰላም ላንተ ይሁን እያልን እንሰግዳለን፣ እናመልክሃለን። የይቅርታ አምላክ ይቅርታህን በሁላችን ላይ ያሳድር። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ትልክልን ዘንድ ያንተ በጎ ፍቃድ ይሆን ዘንድ ቅዱስ የሆነውን ስምህን በአንድነት አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች
እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰረን ዘንድ ለዘላለሙ ይህንን ምስል ድምጽ የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱልን ዘንድ በትህትና እናሳስባለን። ከዚህ በመቀጠል የጻድቁ አባታችን የአቡነ እጨጌ ዮሐንስ ዘጸግሮን ገድላቸውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ለእናንተም ሰምቶ የማስተዋልን ጥበብ እግዚአብሔር ይሰጠን ዘንድ የአምላክ በጎ ፈቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስን ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር በእውነት ያለ ሐሰት አሜን። ከሁሉ አስቀድሞ ቀንና አዝማናትን በፈጠረ ሕልው ሕያው በሆነ በእግዚአብሔር አብ ስም በቅዱሳን ላይ አድሮ የመለኮቱ ሕልውና የሚገዛ የሦስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም ሥጋ ደግሞ ውስጥ ሰው ለመሆን የወጣ ከብርሃነ አብ የተላከ የእግዚአብሔር ወልድ ስም አንድነቱን በሦስትነቱ ያለ ኃያልና የሦስትነትን ስሞችን ይዤ አምናለሁ። በእግዚአብሔር መንፈስ ቅዱስ ስም ከአብና ከወልድ ከመንፈስ ቅዱስ በስልጣንና በአገዛዝ የሚኖር እርሱም በሦስትነት የማይጎልና የማይጠፋ ጽዮን ወይም መጠጊያ የሆነ ከብሩካን ሐዋርያት ዘንድ በጽርዓ ጽዮን የወረደ ነው። በእርሱም እማጸናለሁ በሦስትነቱም ጋሻ ከቀኝና ከግራ ጠላት ሁላችንን የጻድቁ የዮሐንስ ማኅበሮች እኛንና ይክደነን ያልብሰን ለዘላለሙ አሜን። በእውነት ያለ ሐሰት የአባታችን የልደቱ ዜና ብፁዓዊ የሆነ የዚህ የዮሐንስ የትውልድ ቦታው ኢየሩሳሌም አውራጃ ስትሆን ይህችው ለእግዚአብሔር መስዋዕትና ከሚያቀርቡ ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት። እግዚአብሔር ሌዋውያንን አይሁድን በሁሉ ላይ በሐሳብ አሰልጥኗቸው ነበረ። ኃይልንና ድል መንሳትንም ሰጥቷቸው ነበረ። የቀደመ ፍጥረቱንም አስቀድሞ ሳይፈጠረ 10 ከሆኑት ደግሞ የእስራኤል ልጆች 2 ወንድሞች ደግሞ መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን መዓቴንና ምሕረቴን በሌዊና በይሁዳ በየቃላቸው እኔ ልክልሃለሁ፣ ሁላችሁ ደግሞ በቃላችሁ ተመከሩ አላቸው። ሕጌንና ሥርዓቴንም እወቁ፣ ሕዝቡን በእውነት በቅንነት ግዟቸው፣ ያለ ፍርድ በግድ አትግዟቸው። እናንተ የአብርሃም የይስሐቅና የያዕቆብ ዘሮች ወገኖች ሆይ በእውነት የሚገዛን ያለ እርሱ አንግስልን አትበሉኝ፣ አትመልሱልኝ። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ወገኖቹን በመበደል አትግዟቸው፣ የሚችሉትን ሥራ ይስሩ እንጂ ክፉንና በጎን ቀላቅላችሁ አትስሩ። ይህን የእግዚአብሔርን ቃል መስማትን እምቢ ብትሉ ግን በመንግስታችሁ ላይ ከእውነት ወጥቶ የሚበድሉ ከዘራችሁ ደግሞ አስነሳለሁ። እግዚአብሔር ልጆቹን ያጠፋቸው ዘንድ ለሕዝብ ደግሞ ማለ። በደልን ደግሞ የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔር የሚገለግሉና ሕጉን የሚፈጽሙ የበረሃ የገዳም ደግሞ ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና እሊህም እግዚአብሔርን ደስ ያሰኙትና ሕጉንም የጠበቁ ናቸው።
የሰው መፈጠርና የፈጣሪው ወቀሳ። ወደ ቀደመ ነገራችን እንመለስና እግዚአብሔር ሰማይና ምድርን እንደፈጠረ አዳምን በምሳሌው እንደፈጠረው በአዳም ፊትም የሕይወትን መንፈስ አሳደረበት። የሰውነቱንም ሁለት ነፍሳትንም አሳደረበት። አንዲቱ ክፉን ስራ የምትሰራ በስጋ ሟች ናት፣ አንዲቱ ግን ደግሞ በስጋ የማትሞት ናት። እንደ ሰማይ መላእክት ንጽሕት ናት እንጂ የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በምሳሌ ፈጠርኩት አለ። የልዑል ሕግን ይፈጽም ዘንድ ንጹሕ መስዋዕትንም ደግሞ ያስገባ ዘንድ እንደዚህ አድርጌ የሰው ልጅ ፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ልዑል የእንክርዳድ መስዋዕትን ደግሞ አገባለት፣ ክርዳድ ኃጢአት ነውና። ነቢይ ኢሳይያስ ንጹሕ ስንዴ በኃጢአቱ ሆኖ ቢያገባልኝ የእንክርዳዱ መስዋዕት እንዳገባልኝ ቁጥር ነው እንዳለ፣ ሁለተኛም እግዚአብሔር ሕዝብ ሆይ ከእኔ በቀር ሌላ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም ደግሞ መስዋዕቴን አደረጉ፣ ለአማልክቶቻቸውም ደግሞ ሰገዱ፣ ወደ ኋላቸው ተመለሱ፣ በፊታቸው ወደቁ፣ ከእውነትም ወጥተው ወደ በደል ተመለሱ። ጻድቁና ይኩነናሉ፣ ኃጢአታቸውን ደግሞ ያድናሉ። እኔም ደግሞ ስለዚህ ቁጣዬን በላያቸው እልካለሁ፣ ይቅርታዬንም ደግሞ ከእነርሱ አርቃለሁ፣ ልቤም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃልም ኑ እና ደግሞ የእውነትን መስዋዕትን ስሩ፣ የእርያ መስዋዕትን ግን አታግቡለት እያለ በደብረ ጽዮን ላይ ደግሞ ይሰማል። ነቢይ እንዲህ እንዳለ በኃጢአት ሆኖ ንጹሕ መስዋዕትን ቢያገባልኝ የውሻና የእርያ መስዋዕትን እንዳገባልኝ ነው። እርያም የተባለ የኃጢአት መልአክ ነውና እርሱ ጽድቅን የሚያስተየውና ኃጢአት ከራሱ የሚያነጻ ሰው ግን ብፁዕ ነው። ንጹሕ ባይሆን ግን መስዋዕቱ ንጹሕ አይሆንም። ነቢይ እንዲህ እንዳለ ፈጽሜ ነገርኩ፣ ከቁጥርም አልፎ በዛ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ መስዋዕትንና ደግሞ ቁርባንን አልወደድኩም። ስጋህን አንጻልኝ እንጂ ሕሊናው ንጹሕ ካልሆነ ራሱን ከኃጢአት አያነጻም። የእውነት መስዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን እንዲህ አለ፣ በልጆቻቸው ላይ ቁጣዬን ደግሞ እስካበርድ ድረስ ወገኖቼን ደግሞ ወቅሳቸዋለሁ። መስዋዕትን ሁሉ ደስ አያሰኛቸውም። ሰውነታቸው በሚነጻ ገንዘብ ከኃጢአት ካልነጻ ዓይኖቼንም ደግሞ መስዋዕታቸውን ደግሞ ከማየት እመልሳለሁ። መስዋዕቴን ለአመንዝሮች ሰው፣ የፍቅር አንድነት መስዋዕቴን የጥፋት መስዋዕት አደረጉ። ገንዘቦቻቸውን ስለ አመንዝራዎች ልጆች ሸጡ። ገዳዮችን ከመግደል ይልቅ እውነተኛ ሰውን ደግሞ ገደሉ። ለግብጽ ጣዖቶችም ሰገዱ። ከአምልኮቶቻቸው ወጥተው በደለኞችን ወደ ማምለክ ደግሞ ተመለሱ። የወንጀለኞች ልጆች ሕግን እየጠበቁ ትእዛዙን ደግሞ አጠፉ፣ ስርዓታቸውንም ተዉ። ነቢየ ዳዊት በመዝሙር እግዚአብሔር አጠፋላቸው፣ አሕዛብን አላጠፋም፣ ከአሕዛብ ጋር አንድ ሆኑ፣ ስራቸውም ተማሩ። እንዲህም አለ፣ በአመንዝራዎች ልጆች የተቀመጣችሁና እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንንም አሳታችኋልና በልባችሁ ፍቃድንም ተማረካችሁ። ስለዚህ ስለ ስራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ እኔ ስቃለሁ አለ እግዚአብሔር። ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ስራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዘራነታችሁ ፈቃድ አስታችኋልና። አንገት ደንዳኖች ሆይ በሽልማት በልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዘራነታችሁ የፈቃድ ላበት የባቢሎን ጠቢባን አታጥምዷቸው። አሳ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁን ከፊት መልሱ፣ እኔም ባራቃችሁኝ ጊዜ ፊቴን መለስኩኝ። ከባቢሎን ሕዝቦች በቀልን
እስካነሳ ድረስ ይቅርታዬን ምሕረቴን አርቃለሁ። ጣዖትን ከማምለክ ጽድቅን ደግሞ ወደ ማምለክ ብትመለሱ ግን የአሕዛብ ዘራችሁ ከምድር እስኪጠፋ ድረስ ብልጽግናን ክብሯን ደግሞ እሰጣችኋለሁ። ስለ እናንተም ስማቸውን አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገስታት ሁሉ በሚገዟቸው ገንዘብ ይገዟችሁ ዘንድ ኃይሌን አሳያለሁ። ወንዶች ልጆቻቸውን ሴት ልጆቻቸውን በእነርሱ ላይ ጠላትን አደርግባቸዋለሁ። ከገንዘባቸው ከፍለው ደግሞ ገንዘብን ይሰጧቸዋል። የአባቶቻችሁን ርስት ወደምትሆን ወደ ጽዮን በፍቅር አንድነት ትገባላችሁ። የወይን ቦታ ምድርም ትወርሳላችሁ። ብዙ የሆነ የዓመታት ፍሬንም ትበላላችሁ። የእስራኤልን ልጆች ሁላችሁም እሰበስባችኋለሁ። የበደል ነገስታትን ለእናንተ እሰበስባለሁ። በዚያች በጽዮን እኔን ደግሞ ወገኖችን ፍቅር በአንድነት አደርጋለሁ። ያን ጊዜም የእግዚአብሔርን ቃል በጽዮን ስሙ። እስራኤላዊ የሆነ የያዕቆብ ወገን ትምህርትን እየተማራችሁ በወይን ቦታ ተቀመጡ። በወይን ምድራችሁ ጀጎልን ደግሞ እየጀጎላችሁና እየተከተላችሁ ደግሞ ኑሩ። ወይኖቻችሁ በቀሉ፣ የበለስ ጊዜው ከደረሰ እንደደረሰ እወቁ። የእግዚአብሔር መንገድ ጠረጉ፣ ጠራጊውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎች ተናዱ፣ ድንጋዮች ተንቀጠቀጡ፣ ተመቱ፣ ሀብታሞች ተቸገሩ። ያን ጊዜም የእግዚአብሔር ቃል ከሰሙ በኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። ከጽዮን ልጆች መሰሪያቸው ተቆረጠ፣ የእጃቸውን ሰንሰለትም ተፈታ። እናንተ የእስራኤል ወገኖች ከጽድቅ ወጥታችሁ ለምን በደላችሁ? በእጅ የተሰራ ጣዖትን እያመለካችሁ የድሃዎቹን ገንዘብ ለምን ትቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ትሰግዳላችሁ? የእግዚአብሔርን የቃል ትእዛዝ አጠፋችሁ። የበደል ገንዘብን ወዳችኋልና የክፋት ስራንም ደግሞ ፈልጋችኋልና። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ የነቢያት አፍ የተናገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜንም መስራትንም አልፈለጉም። የኤፍሬም ሹማምንትንና የሞዓብ ልጆችን በእነዚህ በያዕቆብ ልጆች ላይ ደግሞ አስነሳቸዋለሁ። ጌታቸውን ካዱ፣ ቃሌንም በደሉ፣ የእውነት ፍርድን አደሉ። እነሆ አሁን በኤፍሬም ሹማምንት በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸውን ብልጭታ የተሳለ ነውና ጦሮቻቸውም የተሳሉ ናቸው። የእስራኤል ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ ያዕቆብ አምላክ እግዚአብሔር በዚህም ደግሞ ወገኖች አበሳጩኝ አለ። ማረሻውንና ደግሞ ማጭዳቸውን ጦሮቹን አድርገው አሰሩ። የእነዚህ የሞዓብ ልጆችን የኤፍሬም ሹማምንቶች ከክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ ደግሞ እጃቸውን አጸናሁ። የጽዮንንም ደግሞ የእስራኤልን ደግሞ ወገኖችን ሸፈቱ። ለግብጽ ጣዖቶች ወንዶች ልጆቻቸውን ሴት ልጆቻቸውን መስዋዕትን አደረጉ። ስለዚህ ነቢዩ ዳዊት ወንዶች ልጆቻቸውን ሴቶች ልጆቻቸውን ለአጋንንት ሰው አለ። የወንዶች ልጆቻቸው የሴት ልጆቻቸውን ንጹሕ ደምን አፈሰሱ። ሴቶች ልጆች ግን በእውነት ሥራ ንጹሐን ደግሞ ይሆናሉ። እነዚህ የእስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁ። የወርቅ ጣዖትንም ሰሩ፣ ለጣዖትም ሰገዱ። ወይንም ጠጥተው ሰከሩ። የሰከሩም በወይንና በጠጅ አይደለም፣ በበደል ሰከሩ እንጂ። ስጋን በሚያቃጥል በፈቃድ ላበት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሳቸውን በደሉ። የነገስታት ልባቸው ወይን በመጠጣት ጠፋ፣ ልጆቻቸውም ለጣዖት አረዱ። ያን ጊዜ ቆነጃጅት ተዋረዱ፣ ልጆቻቸው በልባቸው ታወር አፈሩ። ወይንንና ጠጅን በመውደድ የሞዓብ ልጆችን አሳዘኗቸው። የመዳራት እየሰከሩ በደላቸው በዛ። ሴቶችም ልጆችም ሁሉም በሽቶ ታጠቡ፣ በዘፈናቸውም እንደ ባቢሎን ዘፈን ለወጡ። በስካርና በሴቶችን የፊት መልክን በመውደድ የእስራኤል ልባቸው ጠፋ። ያን ጊዜም ከዘፈናቸው የተነሳ ከወንዶች ጉኛ ውስጥ አመንዝሮች ወደቁ። አመንዝሮች ያዩ
እነዚህ ወንዶችም ደግሞ ሁላቸው ሳቱ። የእናት ልጅ ከወንድሟ ጋራ፣ ሴት ሙሽራ ከወንድ አማቷ ጋራ ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይም ደግሞ ነፍሳቸውን ያለማወቅ ደግሞ ኃጢአትን ሰሩ። ሴቶች ልጆች ረከሱ። ሌዋውያን ተማረኩ። መቅሰፍቴንና መዓቴን ለሁሉ እስካመጣ ድረስ በኤዶምያስ አውራጃዎች ሁሉ የእግዚአብሔር ማህሌት ጠፋ። የእግዚአብሔር ማህሌትም ለአመንዝራዎች ሆነ። የጽዮን ሀገር እስከምትጠፋ ድረስ ከጽዮን መብራት ጠፋ። የሕግ ታቦትም ተመዘበረች። ያን ጊዜ ጽኑዓን ነን የሚሉት ወደቁ፣ ጎበዞችም ደከሙ፣ የእግዚአብሔር ሀገር ምድረ በዳን እስክትሆን ድረስ። ከዚህም በኋላ ያዕቆብ በደሉ ከቀደመ በደሉ በዛ። እግዚአብሔር የተናገረውን ቃል ደረሰ፣ ተፈጸመ። የበደል ቃልን እስኪጨርስ ድረስ በጽዮን ይቅርታውን እስኪልክ ድረስ ያዕቆብ የተባልክ ያዕቆብ ስማ፣ ለልጆች ወይንና የጠጅ አምቡላን ሰጠሁ አለ እግዚአብሔር። እነሱ ግን ደግሞ በጽዮን ተውኝ፣ ይህም ደግሞ ለወይኔ ጀጎልን ከተከልኩና ደግሞ ከጀጎልኩ ጀምሮ ለዘይትም አውድማን ደግሞ ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ እስራኤል ናቸው። አሁን የቃሌ እስትንፋስ ትምህርትን አስተምራችኋለሁ አለ እግዚአብሔር። ያለ ካህናት ነቢያት አስተማሪ ወገኖችን አልጣለም። ወደ ቀደመ ነገራችን እንመለስ። ይህን ብፁዓዊ አባት ዮሐንስን እንደመረጠው ወደ ሕይወትም እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳኖች ይልቅ ከፍ ከፍ አደረገው፣ አከበረውም። ከእርሱ ዘንድ የተማጸንን ሁላችንም በረከቱ ተጠብቀን ዘንድ ሁላችንም የዮሐንስ ልጆች በዚህ ሕዝበ ክርስቲያን አደራ ብሎ ይጠብቀን ለዘላለሙ አሜን። ያለ ሐሰት ስለ ጽንሰቱና ልደቱ የካቲት 28 ቀን አባታችን ዮሐንስ የተጸነሰበት ዕለት ነው። ፍልስጤም በሚባል አገር ከነገስታት ወገን የሆነ ዲላሶር የሚባል አንድ ሰው ነበረ። የሚስቱ ስምም ደግሞ እምነ ጽዮን ትባል ነበረ። ሁላቸውም ክቡራን ጻድቃን ነበሩ። የሚያስደስታቸው ልጅም አልነበራቸውም። ለድሃዎችና ለሙት ልጆችም ቸሮች ነበሩ። ለችግረኞችና ለጦም አዳሪዎች እውነትን ፍርድን ይፈርዱ ነበረ። ልጆቹም ስለሌሏቸው ፈጽሞ ያዝኑ ነበረ። ዲላሶርም ሚስቱን ልጅ ስላጣ ምን እናደርግ አላት። የሚያገለግለው ልጅ ይሰጠን እንሆ እስቲ እግዚአብሔር እንለምነው አላት። እሷም ወንድሜ ሆይ ልጅህን ካልሰጠን ወርቅና ብርን ለማን እንሰበስባለን አለችው። ለተቸገሩትና ለጦም አዳሪዎች ምጽዋትን እንስጥ፣ ለተራቆቱትም ልብሳችንን ቀደን እንስጥ አለችው። ፍጹም ሐዘናችንን ደግሞ እግዚአብሔር ቢያይልን። ነገር ግን ተስፋችንን በልቤ ውስጥ አደርጋለሁ። ከመካከል አፍ ሰማይና ምድር ከገድሉ ትሩፋቱ የአንዲት ዋጋን ደግሞ የማይሆን ወንድ ልጅን ደግሞ ትወልጃለሽ የሚል ቃልን ሰማሁ። ወንድ ልጅም ስለሌለሽ የተቸገርሽ የደከምሽ አትሆኝ አለኝ። ይህን ሲነጋገሩ ሌሊት ሆነና ከቤታቸው ገብተው ደግሞ ተኙ። ሚስቱም ደግሞ ብሩህ ፀሐይን አየች። በመካከላቸውም ዓለም ሁሉ የሚያበራ ብርሃንን አየችና ፈራች፣ ደነገጠች። መልአክም አይዞሽ አትደንግጪ፣ ይህ ልጅሽ ለሁሉ ብርሃን የሚሆን ነው አላት። ድንግልን ደግሞ ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ እጠብቅሻለሁ። ልመናሽ ከእግዚአብሔር ዘንድ እንደደረሰ አታውቂምን? የባልሽም ልመና እንደደረሰ አታውቂምን? አላት። ይህም ብሎ መልአክ ተሰወራት፣ ወደ ሰማያትም አረገ። ይህችም ሴት ከእንቅልፏ ነቅታ ባሏን እንዲህ አለችው፣ ወንድሜ ሆይ የሚያስጨንቅና የሚያስደንቅ ሕልምን ደግሞ በዚች ሌሊት ደግሞ አየሁ። ለዓለም ሁሉ የሚያበራ ፀሐይን በመካከላችን ሲወጣ አየሁ። ያን ጊዜ ፈራሁ፣ ደነገጥኩ። ነገር ግን የእግዚአብሔር መልአክ በኋላዬ ቆሞ ሰይፉን ይዞ አነሳኝ። አትፍሪ፣ አትደንግጪ አለኝ። እርሱ ልጅሽ የዚህ ዓለም ፀሐይ ነው። ባሏም እህቴ ሆይ የልጃችንን የነገሩን ምክንያት እንዴት አገኘሽ አላት። በሕልቅና ፊት ሐና ባለሟልነትን እንዳገኘች ለአራዊት ሁሉ የሚጠቅማቸውን የሚሰጣቸው እግዚአብሔርን የሐዘናችንን ብዛት አየልን።
ወንድሜ ሆይ እኛ ይምጡ ዘንድ መጽዋዕትን ለችግረኞችም፣ ለጦም አዳሪዎችም፣ ለባልቴቶችና ለሙታ ልጆች ለችግራቸውም እንሰጥ ዘንድ ደግሞ ወደ ሀገር ታላላቆች ላክላቸው። ከዚህ በኋላ ባሏ ታላቅ ወደ ሆነ ወደ ሀገር ሰዎች ላከ። የልጆቻችንን ምልክት ምጽዋትን እንስጣቸው ዘንድ ችግረኞችን፣ ጦም አዳሪዎችን ሰብስቡልን እያለ ላከ። እግዚአብሔርን የሚያገለግል የልጅ ምልክትን ደግሞ እግዚአብሔር አሳይቶናልና የዲላሶር ዜናውም ደግሞ በሀገሮች ሁሉ ተሰማ። ዘመዶችና ጎረቤቶችን ተደሰቱ፣ በአንድነት ሆነው እግዚአብሔርን አመሰገኑ። በምድር ላሉ ችግረኞች መስጠትን ስለወደዱ ከዚህ በኋላ ባልቴቶችንና የሙት ልጆችን የተቸገሩትን ሴቶች ከዲላሶር ደጃፍ ሰበሰቧቸው። የእግዚአብሔር መስዋዕትን ደግሞ አሰሩ። ንጹሕ ዕጣንንም የከበረ መባን ወደ ቤተ እግዚአብሔርን አስገቡ። 15 ጥንድ በሬዎቻቸውን ስለት አድርገው ሰጡ። ነጭ ስንዴንና ንጹሕ ልብስንም ደግሞ ሰጡ። የከበሩ ገንዘቦቻቸውንም ሰጡ። ስንዴና ዘይትንም ሜሮንንም ይሆን ዘንድ የሚዘሩበትን ደግሞ ገንዘብ ይዘሩ ዘንድ ከብቶቻቸውን ሁሉ መርጠው 7 ጥንድ በሬዎችንም ሰጡ። ዲላሶርና ሚስቱ እግዚአብሔርን የሚወደውን ስራ ደግሞ ሰሩ። በሀገር ካሉ ከሀብታሞች ሁሉ ይልቅ ደግሞ እነርሱ ሀብታሞች ነበሩና ፈጽመው ለተቸገሩት ሁሉ ደግሞ ገንዘባቸውን ሰጡ። ልጆች ለሌላቸውም ሰዎችም ልጆችን ደግሞ የሆኗቸው ዘንድ ደግሞ ወንዶች ባሮችን፣ ሴቶች ባሮችን ለሌላቸውም ደግሞ ወንዶች ደግሞ ባሮችን፣ ሴቶች ባሮችን የሆኗቸው ዘንድ ምጽዋትንም ደግሞ ይሰጧቸው ነበረ። ከጽድቅ ስራ ሁሉ ይልቅ ቸርነትን ምጽዋትን እግዚአብሔርን ይመርጣል። ነቢዩ ዳዊት ጽድቅንና ምጽዋትን እግዚአብሔር ይመርጣልና እንዳለ እግዚአብሔር ክብርና ባለሟልነትን ይሰጣል። በየዋሃት የሚኖሩትን እግዚአብሔር ከበረከቱ እንዲቸገሩ አደረጋቸው እንዳለ። ሁለተኛም ደግሞ እግዚአብሔር ጽድቅንና ምጽዋትን ይወዳል እንዳለ የእግዚአብሔር ይቅርታ ምድርን መላ። የነቢዩ የዳዊት ትንቢትም የዲላሶርን በሚስቱ ተፈጸመ። ከገንዘባቸውም ደግሞ ለዚያች ሀገር ሰዎች ከፈለው ይሰጡ ነበረ። ይህን ያዩና ደግሞ የሰሙ ዲላሶርንና ሚስቱን አመሰገኗቸው። ችግረኞችን፣ ጦም አዳሪዎችንም የሙት ልጆችንም ፈጽመው ችግር የተሰጣቸው ሁሉ አመሰገኗቸው። የእግዚአብሔር ወዳጆች ደግሞ ከዲላሶርና ሚስቱ ስለ ልጆቹም ዜና ከጽድቅ ይልቅ ምጽዋትን መረጡ። እነዚህ ችግረኞች በበጎ ስራ እያመሰገኗቸው ወደ ሀገራቸው ተመለሱ፣ የእግዚአብሔር ፍቃድ ይሆን እያሉ። ከዚህ በኋላ በደስታ እግዚአብሔርን እያመሰገኑ ተመለሱ። የእግዚአብሔርን ምሕረት እየለመኑ በሰላምና በፍቅር ወደ ቤታቸው ተመለሱ። የአባቱና የእናቱ ሐዘን ደግሞ ሚስቱም ወንድሜና እግዚአብሔር በብዙ እንባና በመረረ ሐዘን እንለምነው አላቸው። በሕልም ደግሞ ያሳየንን ልጅ ይሰጠን ዘንድ ድንግልን ደግሞ በድንግልና ጸነሰች፣ በድንግልና ትወልጃለሽ ያላት የእግዚአብሔርን መልአክ ዋሸን። በማግስቱም ዲላሶርን ሚስቱም እያዘኑና እየተከዙ ወደ ቤተ ክርስቲያን ሄዱ። ስትሄድም በመንገድ የምድር አውሬ ደግሞ እባብን ልጇን እስከ አስከትላ ስትሄድ አገኘቻት። ከልጇ ጋር አርዌ ምድር እባብን ደግሞ አቅሌሲያን ደግሞ አገኘቻት። የምድር አውሬ እባብንም እናታችን ሔዋንን ያሳትሽ አንቺ ነሽን አለቻት። በአንቺ ምክርም አዳም ከደስታ ገነት ወጣ አለቻት። ይህን ብላ ደረቷን ደግሞ እየመታች ከኦሪት መርገም የተነሳ የእግዚአብሔር እንዴት ረገመኝ ደግሞ አለች። ማህፀን ዝግ በቅሎንም ደግሞ አደረገኝ። ከዚህ በኋላ እናታችን ምነጽዮን ሄደች። እርግብንም ደግሞ ልጆቿን ደግሞ አስከትላ ስትሄድ አገኘቻት። እናታችን ምነጽዮን እርግብን የዋሂት እርግብ ሆይ ደግሞ ከልጆችሽ ጋር ትኖሪ ዘንድ በእውነት ይገባሻል አለቻት። የጥፋት ውሃ ደግሞ በዘነበ ጊዜ አባታችን ኖኅን በመርከብ ውስጥ ደግሞ ያገለገልሽው የተላክሽው አንቺ ነሽ። ስለ አንቺ እግዚአብሔር እውነት በእውነት በጎ ነገርን አደረገ። ይህንን ስትል ልቧ ለቅሷ ደግሞ ተመለሰ። እግዚአብሔርን የሚያገለግል ልጅን ስላላገኘች ደግሞ በፊቷ ደግሞ ወደቀች፣ ልብሷንም ቀደደች። እኔ ጎስቋላ ሴት መግቢያዬንና መውጫዬን ደግሞ የማላውቅ ሴት ነኝ አለች። ሁለተኛም ወዮልኝ ወዮልኝ ስለ ነፍሴ አለች። ጌታዬን አምላኬ እግዚአብሔር በዚህ ደግሞ ውርደትና ጥፋት ውስጥ ስቶኛልና
በብላሽ ደግሞ ከመኖር ይልቅ በተወለድኩ ይሻለኛል ነበረ። ቀናተኛም ደግሞ በሆነ የወለዱ ሴቶችን ከጡቶቻቸው ሲያጠቡ ዓይኖች ባዩ ጊዜ ወደ አባት መሰማራትን አላውቅም። የእናቴንም ሥራ ልጅ ደግሞ መውለድንም አላውቅም። አዳም ወንድን ከሆነ ጀምሮ ሴትን ይሆን ዘንድ ይቻላልን? ሔዋንም ሴትን ከወለደች ጀምሮ ወንድ ትሆን ዘንድ የወንድ ዘርንም ታመጣ ዘንድ የወንድና የሴትን ዘር የሚሆን ሥጋን ደግሞ በማስማማት ተወልድ ዘንድ ደግሞ ትችላለችን? የወንድና የሴት ዘር ደግሞ አንድ ሥጋን ደግሞ ይሆናል። ሁላቸውም በእግዚአብሔር ዘንድ ደግሞ የታወቁ ናቸው፣ በአንዲት በሰው ሰውነት ሰውን ይሆን ዘንድ። ዳግመኛም እግዚአብሔር አለ፣ ለምስጋና መላእክትን ደግሞ ሳይፈጠር ካለ መኖር ደግሞ ወደ መኖር አምጥቼ በቃሌ ምድርን የሁሉ ዘርን ታፈራ ዘንድ ዘርና እንጨትንም ደግሞ በየዘመዱ ታበቅል ዘንድ አዛታለሁ አለ። የእግዚአብሔር ቃል አይዋሽም። ምድርንም በፈጠራት ጊዜ በሦስተኛውም ቀን ደግሞ በየዘሩና በየዘመዱ ደግሞ ምድርን ታበቅል ዘንድ አዘዛት። ወደ ቤተ ክርስቲያን ትይዩ ቆማ ስትናገር ምጽዋትን ሳልሰጥ በመተኛትና በመንቃት መካከል በሕልም ፈጸምሽ አትዘኝ፣ ሰማይን ምድርን የሚያህል ልጅን ትወልጃለሽ፣ ያለሙ ድህነት የሚሆን ልጅንም ደግሞ ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ተዋሸን? ቃሉ እውነት ነውን? ነገሩም የታመነ ነውን? መንገዱም ሁሉ የቀና ነውን? ይህን ካለች በኋላ የቀደመ ልብሷን አስቀመጠች፣ ጥቁሩን ልብስንም ለበሰች። በብዙ እንባና በመረረ ሐዘን ወደ ቤተ ክርስቲያን ገባች። ፊቷን እያመታች ደረቷን እየደቃች ወደ እግዚአብሔር ጮኸች። እየጮኸችና እያለቀሰች እናት የሴት ልጇን ልመና እንዴት ሰማ? ጌታዬ ባሪያን ልመና አትሰማንምን? በምን ተውከኝ ትል ነበረ። ስለ ኤፍሬም የኃጢአት ብዛት እግዚአብሔር ተወኛለ ሲሆን ብሎ ነቢይ እንደተናገረ ዝግጁ እንደሆንኩ ደግሞ ጌታን አታየኝምን? የሔዋን ዘርን ከሆንኩበት ዘመን ጀምሮ የእግዚአብሔርን ትእዛዝ የወነጀለች ዕፀ በለስን ለመብላት ከይሲ ዲያብሎስ ያሳሳታት ከይሲ ዲያብሎስ ምክር የተሰነካከለች ሴት ናት እንዳለች ኦሪት። ጌታዬ ሆይ አሁንም እልሃለሁ የአገልጋይን ልመና አትናቅ። ሴት የወንድ ልጇን ልመና እንደማትነቅ አባትም የወንድ ልጇን ልመና እንደማትቀና እኔ ግን ደግሞ ብለምንህ ልጅን ደግሞ አልሰጠኸኝም፣ ልመናዬም ደግሞ እንዳላመንኩ ሆነ። ቃልህ በእኔ ዘንድ ታለ። አንተ ለሐዋርያት በወንጌል እንዳልካቸው ለምኑ ይሰጣችኋል፣ ደጃፍ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ የሚለውን ሁሉ ይቀበላልና የሚፈልገውን ያገኛል። ልጁ እንጀራ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምን እባብን ይሰጠዋልን? የሚሻውን ሁሉ አትሰጠኝምን? ልመናዬን እንዳልተለወጠ አንተ ታውቃለህ። ስለ እኔ የማልከው የአባቶች መሐላ ተፈጸመን። የሁላቸው አባቶች ያደረከው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ልጆቻችሁ እንደ ሰማይ ኮከብ እንደ ባሕር አሸዋ አበዛለሁ ያልከው የአባቶች መሐላ ተፈጸመን። ይህንንም ብላ ከቤተ ክርስቲያን ውስጥ በግንባሯ ወደቀች፣ እንዲህ እያለች የልጄን ነገር ካላወቅኩት ከዚህ አልነሳም፣ እንደ ሞቱት ሰዎች ከዚህ እቀመጣለሁ። የቀደሙትንም አባቶች በትጋት የለመኑህን የሰማሃቸው የልባቸውን ፍቃድ የፈጸምክ ነፍሳቸውን የምታኖርበት ሀገር እስካይ ድረስ ጌታዬ ሆይ በእርጅናዋ ጊዜ መካን ሳራን የእግዚአብሔርን ሰው ከሚሆን ከአብርሃም ይስሐቅን ተወልድ ዘንድ የነገርካት አንተ አይደለህምን? ኋላም እግዚአብሔር በተወደደ ሥራ ፈጸመላት። በተራራ እስከሚታይ ድረስ የከበረ በግ ከመሆን የተነሳ የተወደደ መስዋዕትን ከመሆን የተነሳ የአብርሃም ሰይፍም ታገሰ። የይስሐቅም ደህንነት በዕፀ ሳቤቅ ቀንዶች የተያዙ ንጹሕ በግ ከሰማይ ወረደለት። በእስራኤል ውስጥ በእስራኤልም የእግዚአብሔር የባህሪ ልጅ እንደተያዘ እናቴ ሳራም ይስሐቅን ሳትወልድ የይስሐቅን ዜና ሰማች፣ የይስሐቅን ልደት አየች። ስለዚህ መሐላን ፈጸመላት። ከቤተሰቦቿና ከባሏ ጋር ደግሞ ደስታን አደረገች። ፍጹም ደግሞ ደስቷን ከፍ ከፍ ይል ዘንድ እግዚአብሔር ስለ ይስሐቅ ልጇ
ይቅርታንና ምሕረትን በእርሷ ላይ ደግሞ ጨመረላት። ይህንን ብላ ወዮልኝ ወዮልኝ እንደ ሳራ እናቴ እውነተኛ ስላልሆንኩ በጎንም ደግሞ ስላልሆንኩ ሐዘኔ ወደ ደስታ መቼ ይመለሳል? የነቢይ ሳሙኤል እናት ሐናም የእስራኤል ነቢያት በሁሉም ነቢይ ዘንድ መካን ሆና ትኖር ዘንድ በእነርሱም ላይ ደግሞ የሰለጠነ ሳሙኤል ነቢይን በእርጅናዋ ጊዜ ደግሞ ወለደች። በዚህም ሐዘኗ ወደ ደስታ ተለወጠላት። ሁለተኛይቱም እስራኤላዊ የሆነ ያዕቆብ እናት ርብቃ የእግዚአብሔር ሰው አብርሃም የአብርሃም ዘር ከይስሐቅ ልጅን ደግሞ ስላገኘች ፈጽማ አዘነች። አንድ የጻድቅ አንዱ የኃጢአት የሆኑ ሁለት ልጆችን ጸነሰች። ትንሹ በትልቁ ላይ እግዚአብሔር ከፍ አደረገው። ትልቅ ለትንሽ ይገዛ፣ አንዱ አንዱን ይገዛዋል። የይስሐቅ ሚስት ርብቃ የሁለታቸውን እናትንም ደግሞ በማኅፀኗ ውስጥ የሚበልጠው ኤሳው ለሚያንሰው ደግሞ ያዕቆብ እንድትገዛ ታውቃቸው ነበረ። የእግዚአብሔር ሰውነት ትጠይቀው ዘንድ ሄደች። የእግዚአብሔርን ሥራ ምን ይደንቅ! ሁለቱ ልጆቼ ማኅፀኔ እየተጣሉ ነበሩ፣ ሆዴም ደነገጠ። መንፈሳዊ ወደ ሆነ አባቷ ነፍሴ ትወጣ ዘንድ ሰውነቴን ደረሰች። የእግዚአብሔር ሰው ሆይ የልጆቹን ደግሞ የሥራ ዜና ደግሞ አስረዳኝ፣ አሳስበኝ። ከእግዚአብሔር በታች ከአንተ ይልቅ የሚያውቅ የለም አይኖርምም። ከአንተ የተሰወረ የለም። በጎም ይሁን ክፉም ሆነ ነገርን አንተ ታውቃለህ፣ ታስታውቃለህ፣ ታመለክታለህ። የእግዚአብሔር ሰውም አላት፣ ሴትዮ ሆይ እግዚአብሔር በማኅፀንሽ ውስጥ ታላቅ ነገርን አደረገ። አታውቂምን? ሁለት ልጆች በማኅፀንሽ ውስጥ አሉ። አንዱ ገዢ ነው፣ አንዱ ተገዢ ነው። ገዢው ያዕቆብ ወንድሙ ሲሆን ተገዢ ወንድሙ ኤሳው ነው። የይስሐቅ ሚስት የእግዚአብሔር ሰውን ከእነዚህ ልጆች አንዱ የእግዚአብሔር አንዱ የጥፋት አለቃ የጌቴር አንዱ ሆነ። አማልክተኛ አለችው። በመልካቸው ክፉና መልካም ይሆናሉ ብለህ አሳውቀኝ አለችው። የእግዚአብሔር ሰው መጀመሪያ የሚወለደው የአመጽ ልጅ ወይም በደለኛ ይሆናል። ከፊተኛው ተከትሎ ኋላ የሚወለደው የእርሱ ስምም የእውነት ሰው ያዕቆብ ነው። የሁለተኛው ስም የአመጻ ሰው ኤሳው ነው አላት። ይህንን ከነገራት በኋላ በወለደች ጊዜ እንባዋ ለቅሶዋ ተረጋጋ። እኔስ ባለመውለዴ እንደዚች እንደ እህቴ ርብቃ መቼ እደሰታለሁ? ይህንን ብላ ስለ ልጇ በመጨነቅ በመረረ እንባ መጸለይን ያዘች። ከያዕቆብ ልጆች ሙሴና አሮንን አጽሙ ስላልነጻ ስለ ሮቤል እንደ ጸለዩ ከሐዘኗና ከለቅሷ ብዛት የተነሳ ስጋዋ ሁሉ ደረቀ፣ አጥንቶቿም ተጣጉ። በላዋም ትቢያን ጨመረች፣ ልብሶቿንም ቀደደች። ተስፋን ቆረጠች። እያለቀሰችም ከክፉና ከበጎ የምትናገረውን አጣች። ባሏ ዲላሶርም በሰማት ጊዜ ፈራ፣ ደነገጠ። እንግዳ ነገርንም ያገኛት መሰለው። ሚስቱንም ይጠይቃት ዘንድ መጣ። ስለ በጎ ልጅ ደግሞ እያለቀሰች ባያት ጊዜ ሰሎሞንን ያለውን አልሰማሽንም? የሚያዝን ሰው አጥንቱን ያደርቃል ብሏል አላት። ከልቅሷ ብዛት የተነሳ ባሏ እንደ ተናገራት አላወቀችም፣ ሐዘኗ የከበደ ሆኗልና። የሮማን ቅላትና ከመቅላት ይልቅ እህቴ ሆይ የፊትሽ ብርሃን እንዴት ጨለመ! ዳዊት ያለውን አልሰማሽምን? በአንዲት ትውልድ ስሙ ትጥፋ፣ በእግዚአብሔር ፊት የአባቱ ኃጢአት አትታሰብ፣ የእናቱ በደልም አይጥፋ ብሏል። እግዚአብሔር ያልሰጠን ልጅ ምን ያደርግልናል አላት። ሚስቱም ዳዊት ያለውን አልሰማህንም አለችው። የእግዚአብሔር ስጦታው የሆድ ፍሬ የፍሬ ዋጋ ልጅ ነው። ይህን ብላ እግዚአብሔርን አመሰገነችው። የሚያገለግልህን ልጅ ስጠኝ እያለች የማያገለግልህ ከሆነ ግን ማኅፀኔን ዝጋ። ጌታዬ ሆይ ይህንን ለማድረግ በመውለድ ፊት ነኝ። በሚያገለግለው ገንዘብ ያገለግለው ዘንድ ያላገባ እግዚአብሔርን ያስበዋል። ያገባ ግን ሚስቱን በሚያገለግላት ገንዘብ ያገለግላታል ዘንድ የዚህ ዓለም ንብረት ያስባል ያለ ጳውሎስ ከዚህ ቃሌ ወዲያ ዳግመኛ ሌላ ቃልን አልለውጥም። ልመናዬን ተቀበል። አንተ ሁሉን ታውቃለህና መስራት የማይቻለውንም ሁሉ ታውቃለህና። ዲላሶርም እንዲህ አላት፣ እግዚአብሔርን እንዴት አስጨነቅሽው? እህቴ ወይ ከወደቅሽበት ተነሽና ወደ ቤታችን እንሂድ አላት። ወንድሜ ወይ
አውቀህን አንድ ነገር ካላገኘው ወደ ቤት ያልሄድም ከዚህ በኋላ አልነሳም አለችው። ዳግመኛም ጩኸቷንና ሐዘኗን ጨመረች። ስራዬ ቢከፋ በእባብ ይከፋልን? እንደ እፍኝት በደንም ደሞ ምንም ብረክስ ቅድስትና ደሞ ንጽሕት እሆናለሁ። በአምሳሉ ቅዱስ በሆነ አርያው ፈጥሮኛል። ለእባብ ልጅን ሲሰጣት የእባብ ቂም በቀልን እግዚአብሔር እንዴት ረሳ? ከሰማይና ከምድር ክብደት ይልቅ የኔ ኃጢአት ክብደት ምን ያህል ነውን? እግዚአብሔር ምንኛ አስቆጣሁት አለች። ከሰማይም እንዲህ የሚል ቃል መጣ። ዲላሶር ሆይ እነሆ ጸሎትህና ደሞ ልመና ከእግዚአብሔር ዘንድ ተሰማ። የዓለም ብርሃን የሚሆን ልጅንም ደሞ እንደወደድክ ይሰጣል። እርሱ በገድል ከሁሉ ይበልጣል። የድካሙንም ዋጋ ደሞ ከሰማይና ከምድር ይልቅ እንደ ሰማይ ደሞ ኮከብና እንደ ባህር አሸዋ ይበዛል። የእለ እስክንድሮስና የለፍሮስ ልጅ የምትሆን ሚስትህንም ደሞ ነው ሰዳት። ያም ቃል ይህንን ብሎ ወደ ሰማይ አረገ። ዲላሶርም ሰምቶ ፈጽሞ ተደሰተ። ከደስታውም ብዛት የተነሳ እንደ ወይን መጠጥ ደስታው ዱብ አደረገ። ሰውነቱም ሰከረ፣ አእምሮውንም አጣ። ከዚህ በኋላ ሚስቱን እውነተኛ ነገርን እነግርሽ ዘንድ ከወደቅሽበት ተነሽ አላት። የባሏን ቃል ደሞ በሰማች ጊዜ እርሷ ደሞ ወልዳ ያላገኘውን ደሞ ልጅ ያገኝ መሰላት። ሚስቱም ወንድሜ ሆይ ያዘነ ልብን የሚያስደስት ምን ነገርን አገኘህ አለችው። እርሱም ደሞ እህቴ ሆይ ሐዘናችን ከእግዚአብሔር ዘንድ ደረሰ አላት። እርሱም ደሞ ቃሉን ወደ እኔ ላከ፣ ፍጹም ልመናችንን ደሞ ትሰማ አለኝ። የተወደዳችሁ ልጆቼ ምስራችን ነገረኝ። ከእግዚአብሔር ቃል ያየውን የሰማውን ሁሉ ነገራት። ይህንንም ብሎ ሚስቱን ደሞ ወሰዳት፣ አንገቱንም ደሞ አቀፋት። እርስ በርሷም ደሞ መንፈስ ቅዱስን በላዋ ላይ የተመላ ጊዜ ፈገግ አለች። የከፋ ጽኑ ሕመምን ደሞ እንደያዘሽ ኃይልሽ ደሞ እንዲህ ብሎ ደሞ ደከመ። የሰው ብርታቱ በፍጹም ደዌ ይደክማል፣ ነፍሱ ሰውነቱ ትጨነቃለች። ሐዋርያው ቅዱስ ጳውሎስ በመልእክቱ ኃይልስ በደዌ ያልቃል ብሎ አስቀድሞ እንደተናገረ ይህ ትንቢት ደሞ በአንቺ ተፈጸመ። እምነ ጽዮን የተባለችው እናንተ ተነስታ ደሞ ከባሏ ፊት ደሞ ቆመች፣ እግዚአብሔርን አመሰገነች። የነገራትን ሁሉ ባሏ በልቧ ደሞ ታወጣ ታወርድ ነበረ። ሚስቱም ወንድሜ ሆይ የእግዚአብሔር ሥራ ምን ይረቅ ምን ይደንቅ ኦ ወዮ ምን አለ ረቂቅ ነው። ስለዚህም ደሞ አንክሮ ይገባል አለችው። ቁጣውም እንዲህ ደሞ ብዙ እንደሆነ ምሕረቱም እንዲሁ ደሞ ይበዛል። ሁላቸውም ደሞ በአንድ ቃል ደሞ እንዲህ እያሉ ወደ ቤታቸው ገቡ። በማደሪያውም ደሞ አደሩ። በዚያችም ዕለት በመንቃትና ደሞ በመተኛት መካከል ባለ ሕግ ግንኙነት ተገናኙ። ሴት እግዚአብሔር ከአዳም ከጎኑ ደሞ አጥንት በምኝታ በፈጠራት ገንዘብ ደሞ የምኝታ ስራ ናትና እርስ በርሳቸው ደሞ በፍቅር አንድነት ይጫወቱ ዘንድ ጀመሩ። ሐዋርያው ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለምኝታቸው መተዳደፍ የለበትም። የጻድቁ አባታችን የአቡነ እጨጌ ዮሐንስ ዘጸግሮ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም
የቅዱሳን ዝክር ተከታታዮች የሆናችሁ ባካችሁን በስላሴ ስም ጠይቃችኋለሁ። ይህን ቪዲዮ ሼር በማድረግ ላይክ በማድረግ ተተባበሩን ዘንድ በቅዱስ ቃሉ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 28 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚህ ቀን አባ ጌርሎስና 45ቱ ልጆች በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ዕለት ከአባ ፓኩሚስ ገዳም አባ መርቆሬዎስ አረፈ። አንጦኒዮስም እንዲህ አለ፣ ለኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ እረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳት ጋራ በእርሱ ዘንድ 3 ሌሊቶች ኖርን። በሶስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። በአየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ? እኛ የሆነውን ሁሉ ነገር ነው። ከዚህ በኋላ ያየውን እንዲነግረን ለመነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጢአትን ስቃይ እንዳሳየው የጻድቃንም ዋጋቸውን ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋር የነበረው መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቻለሁና ይህችም ስጋው እስቲቋጠር የተጋደለበት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሙቶ አገኙት። በዚህ ገዳምም አምጥተው ቀበሩት። ይህ ወንድም መርቆሬዎስ እንደደረቀ እንጨት እስቲሆን ስጋውን እጅግ አሰቃየ። ከዚህ በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔና ታገኛኛለህን አለኝም። በቀጠረኝ ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ስጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፍቃድ ይመሩሃል። በዚያም በማደሪያዬ ውስጥ ድፈኑኝ አላቸው። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን። በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ተጋዳዩ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ የተደረገውን የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃም ሳለው በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውንም አየው። ጠጉሩም ሁለመናውም ሸፍኖታል። በልቤም ወደ እርሱ ሄጄ ይህን ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተነጠቀ አለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበል እማልዳለሁ አልኩት። እጅግም አብዝቼ ለመንኩ። ከዚህ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኳት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጽፍ ጣልሁላት። ለብሳም ወጣች። በአንድነትም ጸለየች። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለ
መውጣትሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገሪኝ አልኳት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሁኜ ኢየሩሳሌም የምኖር ነኝ። ሁል ጊዜ የሚጎበኘኝና ከእኔ ጋር የሚነጋገር አንድ መነኮስ ነበረ። ከጥቂት ቀንም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም በአንኳኳው ጊዜ አልከፈተልኝም። እየተጸጸተ ለቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩ፣ እኔስ ስለ ጉስቁልናዬ ስለ ሀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያውም ፈጥኜ ሄድኩ። ማቅ ለበስኩ፣ በዘንቢልም ሽምብራ በጽዋ ውሃን ያስኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለም ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታሰነሳቸው ወደ አንተ የሚጮሁትን የምትሰማቸው የታመነችውን ባሪያህን ታድናት ዘንድ ይቅርታህንና ምሕረትን ላክ። ከግንባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን የጽዋ ውሃ ባርክ ስል ነፍሴ ድህነት ያሰብኩትንም እንዳላቃልል ለሆዴ ምግብ ስለሚያሻኝ ከዚህ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህር ደረስኩም። ከዚያም ወደዚያ በረሃ መጥቼ ይህንን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያለ አንድ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃም 38 ዓመት ከእሳቸው ስመገብ አልጎደሉም። የልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብሱ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆን በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርን አመሰገንኩት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌላው አንዱን ይስጥ ብሎ ጮኸ። ፈቃደኞቹን የሆኑትን አመጡለት። ያን ጊዜ ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላ አረጋውያን ወደ እኔ መጡ። እንዲህ አሉኝ፣ ወደ ኤርትራ ባህር የሚያደርሰው መንገድ ይዘን በጣኒዮስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አየናት። ከእርሷ በረከትን ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀርበን ግን አላየናትም። ሽምብራ፣ ዘንቢል፣ ውሃንም በጽዋ አግኝተን በላን ጠጣን። ያን ጊዜ አለቀ። እስከ ንጋትም አደርን። በነጋ ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗታል። በዚያን ሰገድን። በበዓቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገን ወደ ባታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩኝ። የነገረችኝንም ሁሉ ነገር ነገርኋቸው። ጠላት ዲያብሎስ ድል ያደርገው ዘንድ ክፉዎች አጋንንትን ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅድስት ጸሎት ይማረን። በረከቷ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት የቅዱስ ኢጲፋኒዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ
እንደማይደርስ ትንቢት እንደተነገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናቱን ሕዝቡ ሁሉ መጡ። ከሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማዕጠንቶችን ይዘው ነበረ። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት ከዝማሬና በማህሌት በሚገቡት ጸሎቶች ሁሉ እያመሰገኑ ስጋውን ተሸከሙ። ካህናቱ መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋንዮስን አውግዟቸው የነበሩ ሁለት ዲያቆናትን ተቃውሟቸው። ስለዚህ 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱስ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነትን እንዳለህ እኔ አውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታበት። በዚያን ጊዜ ሁለቱ ዲያቆናት በግንባራቸው ተደፉ፣ ለሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋንዮስም ካህናቱ የሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችን ጠቅልለው ከከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወት ሳለ የሚሰራውን ከስጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የአባ ስንጣ የሰማዕት አጋቦ ስም መታሰቢያቸው ነው። በረከታቸው ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን እኛን በደለን አቤቱ ዘና ከክፉ እንጂ እንድታታስና ኃይል ስምንዘና ዘሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በኩ ቅዱስ ሰምታ ሰላም ሸለን በሰብሽ እንደሽ አሸናፊ ናቱ ሰምታ ደርሳት ስቶት ሸንሽነ ማጽነኖ ጸዳኖ ደስ ብሽ እግዚአብሔር ነውና ትትዶጂ ቴቴታችን ተዳታችን ኢየሱስ ክርስቶስን ከተናሜነ ናታታችን ደነሞሜ ሻር እና ሰብስክራይብ አድርጉ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን